ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የብልጽግና ፓርቲ የህልውና ስጋቶች ትንተናና ስትራቴጂክ የመፍትሄ አማራጮች በሚል ርዕስ ያዘጋጀው ሰነድ ፋኖ የአገዛዙን ስርዓት የመገልበጥ አቅም ላይ መድረሱን ያሳየ ሆኗል። ብልጽግና በዚህ የግምገማ ሰነዱ ጄኔራሎች በሚናገሩት ንግግር ከህዝብ ነጠሉኝ፣ ፋኖ እንደ ሽፍታ ሳይሆን እንደ ህዝብ ጠባቂ እንዲታይ አድርገውታል ይላል። አዲስ አበባ የስጋት ቀለበት ውስጥ ስለመግባቷ፣ ብሔራዊ አደጋ ስለማንዣበቡም ሰነዱ ዝርዝር ሀሳብ ይዟል። ቀዳሚው መረጃችን ነው። ጄኔራል ጻድቃን ቀጣዩ የትግራይ ጊዜያዊ አስተዳደር ለመሆን ራሳቸውን እያዘጋጁ ባለበት በዚህ ወቅት ጄኔራሉ የቀድሞ እናት ድርጅታቸውን የህወሓት ታጣቂዎችንና ወታደራዊ አመራሮችን እጣ ፈንታ በተመለከተ ለአብይ አህመድ የተሻሻለ ፕሮፖዛል ማቅረባቸው ተሰምተዋል። ለ4 ኪሎ የቀረበው የጻድቃን ፕሮፖዛል ምንድነው የሚለውን ጨምሮ በጉዳዩ ላይ ሰፋ ያለ መረጃ ይዘናል። በነ ሰራዊት ፍቅሬ ስርዓት ጉዳይ ዋነኛው ተቋም ላይ ክስ ተመስርቷል። ዋና ስራ አስኪያጁ 19 ተደራራቢ ክሶች ቢመሰረትበት በዚህ ክስ መካተት የነበረባቸው ባለስልጣናት አልተካተቱም፣ በቁጥጥር ስር አልዋሉም። ለምን ለሚለው አብራችሁን ስትዘልቁ ትሰሙታላችሁ። ሳውዲ አረቢያ ለሱዳን ብሔራዊ ጦር መሪ ልታቀርበው የነበረውን የቢሊዮን ዶላሮች የጦር መሳሪያ እርዳታ ስምምነት ስታቋርጥ፣ ኢራን በበኩሏ በፖርት ሱዳን ስትራቴጂካዊ የባህር ኃይል ሰፈር ለመመስረት ጥረት እያደረገች መሆኑ ተሰምተዋል። የሳውዲ ውሳኔና የኢራን ወደ ሱዳን መሳብ በቀጠናው አዲስ የኃይል አሰላለፍ የሚፈጥር መስሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግና ፓርቲ የህልውና ስጋቶች ትንተናና ስትራቴጂክ የመፍትሄ አማራጮች በሚል ርዕስ ያዘጋጀው ሰነድ ፋኖ የአገዛዙን ስርዓት የመገልበጥ አቅም ላይ መድረሱን ያሳየ ነው ተባለ። የብልጽግና ፓርቲ የህልውና ስጋቶች ትንተናና ስትራቴጂክ የመፍትሄ አማራጮች በሚል ርዕስ የተዘጋጀው ሰነድ በኢትዮ ሰገነት ሚዲያ መጋለጡን ተከትሎ ሰነዱ ፋኖ የገነባውን የውጊያ አቅምና የህልውና ትግሉ የደረሰበትን ምዕራፍ ያሳየ ነው ተብሏል። ይህ ባለ 11 ገጽ ሰነድ ፋኖና የአማራ ክልል የትጥቅ ትግል ሚል ምዕራፍ ሁኔታዎችን የገመገመበት መንገድ ትኩረት የሳበ ሆኗል። ሰነዱ በአሁኑ ወቅት በሀገሪቱ የፖለቲካ መረጋጋት ላይ እጅግ አሳሳቢና ፈታኝ ሆኖ የቀረበው የፋኖ እንቅስቃሴ ከቀላል የክልል ግጭት ባለፈ የስርዓቱን መሰረት እየነቀነቀ ያለ ብሔራዊ ስጋት ሆኗል ሲል ቃል በቃል የፋኖን ቁመና ይገልጸዋል። ፋኖ ቀደም ሲል በነበረው የሰሜኑ ጦርነት ወቅት የፓርቲያችንም ሆነ የመከላከያ ሰራዊታችን እንደ ዋነኛ ደጋፊና አጋር ሆኖ ቢያገለግልም አሁን ግን የስርዓቱ ቁጥር 1 የደህንነት ስጋት ሆኖ ተሰልፏል የሚለው የብልጽግናው የግምገማ ሰነድ ይህ ለውጥ የመጣው በፓርቲያችንና በክልሉ ልሂቃን መካከል በነበረው አለመግባባት ብቻ ሳይሆን መንግስት የወሰዳቸው አንዳንድ ወታደራዊና ፖለቲካዊ እርምጃዎች በህዝቡ ዘንድ የተሳሳተ ትርጉም በማግኘታቸው ነው ሲል የቀውሱ መነሻ ራሱ አገዛዙ እንደሆነ ያምናል። በተለይም የሚለው የብልጽግናው የግምገማ ሰነድ የመከላከያ ሰራዊት መልሶ በማደራጀትና የክልል ልዩ ኃይሎችን የመበተን ውሳኔ በአማራው ልሂቅ ዘንድ ክልሉን ለጥቃት የማጋለጥ ሴራ ተደርጎ በመውሰድ ለፋኖ መጠናከር ትልቅ የሞራል ስንቅ ሆኗል ሲል የአማራ ህዝብ እንደጠላው የህልውና ትግሉ የመቀጣጠል ምዕራፉን በራሱ መንገድ አስረድተዋል። የፋኖ እንቅስቃሴ አደገኝነት የሚመነጨው በጫካ ካለ የሽምቅ ውጊያ አልፎ በከተሞችና በገጠሩ ማህበረሰብ ውስጥ ጥልቅ የሆነ የህልውና ተቆርቋሪነት ስሜት መፍጠሩ ነው በማለት የአማራ ፋኖ ህዝባዊ መሰረት የያዘ ትግል መሆኑን ሰነዱ መስክረዋል። ይህም የመንግስት መዋቅር በክልሉ ውስጥ እንዳይሰራ፣ የግብር አሰባሰብ እንዲቋረጥና የአካባቢው አስተዳደሮች እንዲፈራርሱ አድርጓል በማለት ተጽዕኖውን አብራርተዋል። በዚሁ የብልጽግናው አገዛዝ የግምገማ ሰነድ ላይ እንደሚታየው የታጠቁ ኃይሎች ጥምረት በአዲስ አበባ ዙሪያ ያለውን ቀለበት በማጥበቅ ስርዓቱ በኃይል እንዲወገድ ግፊት ማድረጉን ቀጥሏል ሲል የፋኖ ትግል ወደ አዲስ አበባ መቅረቡን አመላክተዋል። ሌላኛው የፋኖ መጠናከር ምክንያት ሲል በሰነዱ ላይ የተብራራው የግምገማ ነጥብ የአንዳንድ ከፍተኛ የመከላከያ አመራሮች ያልተገባ ዛቻና ንግግር ነው ይላል። የብልጽግና ጄኔራሎች በህዝብ ላይ የሚሰነዘርባቸው እላፊ የወጡ ዛቻዎች ፋኖን እንደ ሽፍታ ሳይሆን እንደ ህዝብ ጠባቂ እንዲታይ አድርገውታል በማለት የራሱ ጄኔራሎች ከህዝብ እንደነጠሉት በግምገማው ሰነዱ ላይ አምኗል። ይህ የኮሚኒኬሽን
የኮሚኒኬሽን ስህተት መንግስት በክልሉ ያለውን የህዝብ ድጋፍ ሙሉ በሙሉ እንዲያጣና ወጣቱ በብዛት ወደ ትጥቅ ትግሉ እንዲቀላቀል ማድረጉ የአደባባይ ሚስጥር ነው ሲል ህዝባዊ የቅቡልነት ቀውስ እንደገጠመው ያምናል። ፋኖ አሁን ላይ ያለው የትጥቅ አቅምና የሰው ኃይል በክልል ያለ ዋና ዋና መሰረተ ልማቶችንና የመንግስት ተቋማትን እስከ መቆጣጠር የደረሰ በመሆኑ ይህንን ኃይል በወታደራዊ እርምጃ ብቻ ለመደምሰስ መሞከር የሰሜኑን ጦርነት አይነት አዙሪት ውስጥ ለመክተት ባለፈ ለስርዓቱ ምንም አይነት ድል አያመጣም ሲል ሰነዱ ያትታል። የብልጽግና የፖለቲካና ወታደራዊ አመራሮች በሚዲያ ፋኖ የለም ተበትኗል በማለት ቢደሰኩሩም በውስጥ የግምገማ ሰነዳቸው ግን ፋኖ የብልጽግናውን አገዛዝ መሰረት እየነቀነቀ ያለ ብሔራዊ ስጋት መሆኑን እንደሚያምኑ ይህ የግምገማ ሰነድ ተጨማሪ ማረጋገጫ ሆኗል። ጄኔራል ጻድቃን ለቤተ መንግስቱ ያቀረቡት እቅድ በጊዜ ገደብ እንደሚፈጸም ተሰማ። ጄኔራል ጻድቃን ገብረትንሳኤ የቀድሞ እናት ድርጅታቸውን የህወሓት ታጣቂዎችንና ወታደራዊ አመራሮችን እጣ ፈንታ በተመለከተ ለአብይ አህመድ የተሻሻለ ፕሮፖዛል ማቅረባቸው ተሰምተዋል። ጻድቃን በዚህ የተሻሻለ ፕሮፖዛላቸው የህወሓት ኃይሎችን ያለ ታጣቂ ማስቀረት ያለመ ሲሆን በትግራይና በሱዳን የሚገኙትን የታጣቂ ቡድኑን አመራሮች በቀጣይ በሚመሰረተው የክልሉ ጊዜያዊ አስተዳደር ውስጥ የጸጥታ መዋቅር አካል ሆነው እንዲቀጥሉ ዋስትና መስጠትን ይመለከታል። ጥሪው በመከላከያ መኮንን ጄኔራሎች፣ በባለ ሀብቶችና በታዋቂ ግለሰቦች በኩል ዋስትና እንዳለው ከጦርነቱ በፊትና በጦርነቱ ወቅት ያፈሩት ሀብት እንደማይነካባቸው፣ የጡረታ ጊዜያቸው ያልደረሱ ወታደራዊ መኮንኖች ማዕረጋቸውን በጠበቀ መልኩ ሰራዊቱን እንዲቀላቀሉ ያለመ ሆኖ ከዚህ ቀደም የተከሰሱባቸው የወንጀል ጥፋቶች በሙሉ በፖለቲካ ውሳኔ እንዲሻሩ የሚያደርግ እንደሆነ ተጠቁመዋል። ጥሪ የተደረገላቸው የህወሓት ታጣቂ ወታደራዊ አመራሮች በሱዳን ያሉትንም የሚጨምር ሲሆን ይህ ጥሪ በቀጣይ እርሳቸው ይመሩታል በሚል የሚደራጀው የትግራይ ጊዜያዊ አስተዳደርን ለመረከብ የሚቋቋም አዲስ ምክር ቤት ክልሉን ሲመራ የሰላምና መረጋጋት ስራ ለመስራት ያግዛል በሚል እንደታሰበ ተጠቁመዋል። 5 ያክል የትግራይ የፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞው የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚሆን በቀኑ የዜና ወጃችን መረጃውን ማድረሳችን ይታወሳል። የጄኔራል ጻድቃን እቅድ 2 መንገድ ያለው ነው የሚሉት የመረጃ ምንጮች በአንድ በኩል ጻድቃን በትግራይ መንግስት የለም የሚል አቋም ያላቸው በመሆኑ የታደሰ ወረደ የስልጣን ጊዜ ከ11 ቀናት በኋላ የሚጠናቀቅ በመሆኑ ለዚህ ቅድመ ዝግጅት እያደረጉ እንደሆነ ያሳያል ይላሉ። የትግራይ ሰላም ኃይሎች የሚባለው ታጣቂ ኃይል ብቻ ሳይሆን የህወሓት ታጣቂ ኃይል ወታደራዊ አዛዦች ላይ ወደ ጻድቃን ሊመጣ የሚችል ካለ እድል ለመስጠት ያለመ እንደሆነ ይህም የህወሓትን የፖለቲካና ወታደራዊ አመራር ለማዳከም የታሰበበት እንደሆነ ምንጮቹ ጠቁመዋል። ሁለተኛው መንገድ በነ ደብረ ጽዮን የሚመራው የህወሓት ቡድን ከኤርትራ መንግስት ጋር የፈጠረው ትብብር በኤርትራ በኩል ትግራይን መከላከያ ወረዳ ወይንም በፈር ዞን ለማድረግ ያለመ ከመሆን በዘለለ አደጋው ጄኔራሉ የትግራይን መሬት እንዳይረግ ያደረጋቸው በመሆኑ ጥምረቱን ለመበተን አማራጭ ስልት አድርገው ያመጡት እንደሆነ ተጠቁሟል። የጄኔራል ጻድቃን እቅድ በብልጽግና መሪዎች ተቀባይነት አግኝቶ የህወሓት ታጣቂ አመራሮች ጥሪ የቀረበላቸው ቢሆንም አሁን ባለው የጦርነት ዝግጅት ጥሪው የመሳካት እድሉ አነስተኛ ነው ተብሏል። በተለይም የህወሓት ወታደራዊ አመራሮች ትግራይን ነጻ ሀገር ለማድረግ የሚል ገዢ ትርክት በፖለቲካ አመራሩ ዘንድ የተፈጠረባቸው በመሆኑ በቅድመ ጦርነት ወቅት አብዛኛውን ሀብታቸውን ወደ ትግራይ ማሸሸታቸው በጦርነት ወቅትና ድህረ ጦርነት በቀውስ ውስጥ ወርቅና ሌሎች ማዕድናትን ጨምሮ በኮንትሮባንድ ንግዶች፣ በህገወጥ የሰው ዝውውርና በጦር መሳሪያ ንግድና በሌሎች ድንበር ተሻጋሪ ወንጀሎች ከፍተኛ ሀብት ያካበቱ በመሆኑ የጻድቃን እቅድ ተፈጻሚ መሆን እድሉ አነስተኛ አድርገዋል ተብሏል። ጄኔራሉ ያቀረቡት እቅድ አንድና ብቸኛ ሳይሆን ተጨማሪ እቅዶች እንዳሏቸው የጠቆሙት ምንጮች ጻድቃን የለውጥ ፈላጊዎች እንቅስቃሴ የተሰኘውን ስብስብ በቀጣይ የትግራይ የሽግግር ምክር ቤት ሆኖ አሁን ካሉት አረና ትግራይ፣ ባይቶና፣ ውናትና ስምረት ፓርቲዎች ተጨማሪ ሌሎች ፓርቲዎችንና የሲቪክ ማህበራትን በማቀፍ ራሳቸው ጄኔራል ጻድቃንና ጄኔራል ተክላይ አሸብር ከጀርባ የሚመሩት የክልሉን ጸጥታ ደግሞ የትግራይ ሰላም ኃይሎች እንዲመራው የማድረግ እንደሆነ ምንጮች ጠቁመዋል። አሁን ባለው የኃይል አሰላለፍ ወደ ትግራይ ለመግባት የደህንነት ስጋት ያለባቸው ጄኔራል ጻድቃን መቀመጫቸውን በአዲስ አበባ አድርገው በትግራይ የፖለቲካና ወታደራዊ ኃይሎችን ያጣመረ የለውጥ ፈላጊዎች እንቅስቃሴ የሚል የሽግግር መንግስት ፍላጎት
ፍላጎት ያለው ስብስብ መስርተው በመንቀሳቀስ ላይ እንደሚገኙ ይታወቃል። የለውጥ ፈላጊዎች እንቅስቃሴ በሚል የተሰባሰቡ ኃይሎች 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮች እንደሆኑ ጀነራል ጻድቃን ገብረትንሳኤ ማሳወቃቸው አይዘነጋም። ጀነራል ጻድቃን የጌታቸው ረዳ ምክትል በመሆን የትግራይ ጊዜያዊ አስተዳደር ካቢኔ በመሆን በሰሩበት ወቅት ከህወሓት ቡድን ጋር ከፍተኛ የሆነ የሀሳብ ልዩነት እንደነበራቸው ይታወሳል። በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን ከተፈጸመባቸው በኋላ ወደ አሜሪካን ሀገር አቅንተው በህወሓት አመራሮች ላይ የተናጠል ማዕቀብ እንዲጣልባቸው የአሜሪካ ባለስልጣናትን እንዳናገሩ መዘገባችን አይዘነጋም። ጻድቃን አሁን ባላቸው ግምገማ ህወሓትን በአጭር ጊዜ ጦርነት ማሸነፍ ይቻላል ብለው ያምናሉ። ይህን ግምገማቸውን ለብልጽግናው አለቃ ማቅረባቸውን አፍሪካን ኮንፊዴንሻል የውስጥ ምንጮች ነገሩኝ በሚል ከሰሞኑ መዘገቡ ይታወሳል። ዋና ሰራዊት ፍቅሬ ስርዓት ጉዳይ ዋነኛው ተቋም ላይ ክስ ተመስርቷል። ዋና ስራ አስኪያጁ 19 ተደራራቢ ክሶችን ቢመሰረትበትም በዚህ ክስ መካተት የነበረባቸው ባለስልጣናት አልተካተቱም፣ በቁጥጥር ስር አልዋሉ። ተጽዕኖ ፈጣሪዎችን በመጠቀም ከ600 ሚሊዮን ብር በላይ በማታለል የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ክስ እንደተመሰረተበት የዛሬ የችሎት ውሎ መረጃ ያሳያል። በኤሌክትሪክ ተሽከርካሪዎች ሽያጭ ስም ዘመናዊ ታክሲዎችን በዱቤ እናቀርባለን በሚሉ አማላይ ማስታወቂያዎች ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ክስ የተመሰረተበት በዛሬው ዕለት ነው። ተከሳሹ በ1996 ዓ.ም የወጣውን የወንጀል ህግና የኮምፒውተር ወንጀል አዋጅን በመተላለፍ ኮምፒውተርንና ማህበራዊ ሚዲያን በመጠቀም አሳሳች መረጃዎችን በማሰራጨትና ተበዳዮችን በማታለል ወንጀል ተጠርጥሮ የፌዴራል አቃቢ ህግ 19 ተደራራቢ ክሶችን መስርቶበታል። አቃቢ ህግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ልዩ ወንጀል ችሎት ባቀረበው የክስ ዝርዝር መሰረት ተከሳሹ በ2013 ዓ.ም ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ የትራንስፖርት ችግርን ለመፍታት ዘመናዊ መኪናዎችን በዱቤ እናቀርባለን የሚል የሐሰት መረጃ አሰራጭተዋል። በዚህም ከ5000 በላይ ግለሰቦች ለመመዝገቢያና ለቅድመ ክፍያ እስከ 247500 ብር እንዲከፍሉ ካደረገ በኋላ የመኪናዎችን የሞተርና የሻንሲ ቁጥር በማሳየት ውል አሳስሮ ድርጅቱን ዘግቶ መሰወሩ በክሱ መዝገብ መገለጹን የችሎቱ መረጃው ያሳያል። በተጨማሪም ተከሳሹ ቀደም ሲል በዓለም ዋንጫ ስም ማጭበርበር ፈጽሞ በኢንተርፖል ከተያዘው ግርማይ ገብረ ሚካኤል ወይንም አስካሉ ትሬዲንግ ከተባለ ግብረ አበሩ ጋር በመሆን ፊንቴክ ኢንቨስትመንት የተባለ ድርጅት በ7 ሚሊዮን ብር ካፒታል በ2016 ዓ.ም አቋቁሟል። ድርጅቱ የቻይናውን BYD የኤሌክትሪክ መኪኖች በዱቤ እንደሚያቀርብ በማስመሰል ታዋቂ አርቲስቶችን፣ ቲክቶከሮችንና ተጽዕኖ ፈጣሪዎችን በመጠቀም መጠነ ሰፊ ማስታወቂያዎችን አስነግረዋል። በስካይላይት ሆቴልና በመስቀል አደባባይ መኪናዎችን እንዳስረከቡ የሚያሳዩ ምስሎችን በማሰራጨትም ህብረተሰቡ እምነት እንዲጥልባቸው ማድረጋቸው በዘገባው ተመላክተዋል። ይሁን እንጂ ተከሳሹ ከ1430 በላይ ግለሰቦችን በመመዝገብ ከእያንዳንዱ ሰው ከ950 ሺህ እስከ 1.86 ሚሊዮን ብር በላይ የሰበሰበ ቢሆንም መኪናዎቹን ሳያስረክብ መቅረቱ ተረጋግጧል ተብሏል። በክሱ ላይ እንደተጠቀሰው ተከሳሹ ለጥቂት የጥቅም ተጋሪዎቹ ብቻ ጥቂት መኪናዎችን አስረክበው በማስታወቂያ ግን ከ520 በላይ መኪናዎችን እንዳከፋፈለ በመግለጽ አሳሳች መረጃዎችን ሲሰጥ ቆይቷል። ይህ በንግድና በህጋዊ ሽፋን የተፈጸመ የነጭ ኮሌታ ሳይበር ማጭበርበር ወንጀል መሆኑን አቃቢ ህግ አመልክቷል ሲል ዘገባው አመላክተዋል። ከዚህ መጠነ ሰፊ የማጭበርበር ክስ ጋር በፖሊስ ቁጥጥር ስር ከዋሉት አንደኛው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ ከመታሰሩ ቀደም ብሎ በጉዳዩ ላይ የሚከተለውን ማብራሪያ ሰጥቶ ነበር። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌብል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት። አርቲስቱ ምንም እንኳን ራሱን ለማዳን የሰጠው ማብራሪያ ቢሆንም ፊንቴክ የተባለው ድርጅት ዘመናዊ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ የሚል ማስታወቂያ በሚሰራባቸው መድረክ አምባሳደር ዲና ሙፍቲን ጨምሮ የአገዛዙ ባለስልጣናት የመድረኩ አድማቂ እንደነበሩ ይታወሳል። በአሁኑ ሰዓት በፖሊስ ቁጥጥር ስር የዋሉት 4 አርቲስቶችና 2 ታዋቂ ግለሰቦች የመታሰራቸው ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት
በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው የሚል ሲሆን በተመሳሳይ ለዚህ ድርጅት የማስታወቂያ ግብዓት የሆኑ ድርጅቱ እንዲያጭበረብር የመድረክ አሟቂ በመሆን የታደሙ ባለስልጣናት ተጠያቂ መሆን ሲገባቸው ብልጽግና በራሱ ወገኖች ላይ አለመጨከኑ የፍትህ ሚዛኑን እንደተለመደው ያዛባ ሆኗል የሚሉት የህግ ባለሙያዎች በጉዳዩ ላይ እና አምባሳደር ዲና ሙፍቲም ተጠያቂ ሊሆኑ ይገባል ብለዋል። አምባሳደር ዲና ሙፍቲ በአጭበርባሪነት በተከሰሰው ፊንቴክ የተባለው ድርጅት የሽያጭ ማስታወቂያ ፕሮግራም ላይ ተገኝተው ከሌሎች አርቲስቶች ጋር እንዲህ ብለው ነበር። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። ሳውዲ አረቢያ ለሱዳን ብሔራዊ ጦር መሪ ልታቀርበው የነበረውን የቢሊዮን ዶላሮች የጦር መሳሪያ እርዳታ ስምምነት ስታቋርጥ ኢራን በበኩሏ በፖርት ሱዳን ስትራቴጂካዊ የባህር ኃይል ሰፈር ለመመስረት ጥረት እያደረገች መሆኑ ተሰምተዋል። የሳውዲ ውሳኔና የኢራን ወደ ሱዳን መሳብ በቀጠናው አዲስ የኃይል አሰላለፍ የሚፈጥር መስለዋል። የሱዳን የውክልና ጦርነት አዳዲስ ጣልቃ ገብ ሀገራትን በአይነትና በፍላጎት እያሰለፈ ላለፉት 3 ዓመታት እንደቀጠለ ቢሆንም በአሁኑ ወቅት ከኢራን ጦርነት ጋር ተያይዞ የሱዳን የውክልና ጦርነት አዲስ የኃይል አሰላለፍ ውስጥ የሚገባ መስሏል። በኢራን ሚሳኤሎች ቀጥተኛ ጥቃት የተከፈተባቸው የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ሱዳን ላይ ተጻራሪ ፍላጎት ይዘው መክረማቸው ይታወሳል። የተባበሩት አረብ ኤሚሬቶች በጄኔራል መሐመድ ሐምዳን ዳጋሎ ለሚመራው RSF የጦር መሳሪያ ማቅረቧን ባጠናከረችበት ወቅት ሳውዲ አረቢያ ለሱዳን ብሔራዊ ጦር በፓኪስታን በግዥ ልታቀርብ የነበረውን የ1.5 ቢሊዮን ዶላር የጦር መሳሪያ ግዥ ስምምነት ማቋረጧ ተሰምተዋል። ይህም ለአልቡርሃን ጦር ትልቅ ወታደራዊና ፖለቲካዊ ኪሳራ እንደሚያመጣበት ከወዲሁ ተሰግቷል። ሱዳን ታይምስ ይዞት የወጣው መረጃ እንደሚያሳየው የአልቡርሃን ዋነኛ አጋር ናት የምትባለው ሳውዲ አረቢያ ውሏን አቋርጣለች። ሳውዲ ለዚህ ውሳኔዋ የተለያዩ ምክንያቶች ሊቀመጡ ቢችሉም በዋናነት አሜሪካ የሱዳን ጦር በሙስሊም ወንድማማቾች ይታገዛል በሚል ከወነጀለች በኋላ የመጣ ውሳኔ ሆኖ ይታያል። አሜሪካ የሱዳን ብሔራዊ ጦር አጋር ሆኖ የተሰለፈውን የሙስሊም ወንድማማቾች ህብረት ከኢራኑ እስላማዊ አብዮታዊ ዘብ ጋር ግንኙነት አለው፣ በሱዳን ጽንፈኛ እስላማዊ አስተምሮ በመከተል ጦርነቱ እንዳይቆም አድርጓል፣ ለበርካታ ንጹሃን ዜጎች ሞት ተጠያቂ ነው በሚል በአሸባሪ ድርጅትነት የፈረጀችው ባለፈው ማርች 16 ነበር። ይህ ውሳኔ ከተላለፈ በኋላ ሳውዲ አረቢያ ለአልቡርሃን ጦር የምታቀርበውን ከፍተኛ መጠን ያለው የጦር መሳሪያ አቅርቦት ስምምነት ማቋረጧ በውሳኔው ላይ የአሜሪካ ተጽዕኖ የሚታይ ሆኗል። በጄኔራል አልቡርሃን የሚመራው የሱዳን መንግስት የእስልምና ሀገረ መንግስት እንዲመሰረት ከሚሰብከው የሙስሊም ወንድማማቾች ቡድን ጋር ጥብቅ ግንኙነት እንዳለው ይታመናል። የሱዳን ህዝብ በቀሰቀሰው አብዮት የሙስሊም ወንድማማቾች አገዛዝን የማስወገድ እድል ቀንቶት የነበረ ቢሆንም የሱዳን ጦር ኃይሎች ዋና አዛዥ የሆኑትን ጄኔራል አብዱል ፈታህ አልቡርሃን ይዞ ዳግም የተመለሰው ቡድኑ ከኢራን እስላማዊ አብዮታዊ ዘብ ጋር ጥብቅ ቁርኝት እንዳለው በሚከተለው አስተምሮ ደረጃ በሳውዲ አረቢያ ንጉሳዊ ቤተሰብ እንደማይወደድ መረጃዎች ያሳያሉ። ራሳቸው ጄኔራል አልቡርሃን ከሙስሊም ወንድማማቾች ህብረት ጋር ግንኙነት ባለውና ሱዳንን እንደ አውሮፓውያን አቆጣጠር ከ1989 እስከ 2019 ሲገዛ በነበረው እስላማዊ ግንባር ስር ለረጅም ጊዜ ያገለገሉ ከፍተኛ ጄኔራል መሆናቸው ይታወሳል። የሙስሊም ወንድማማቾች ከ20 ሺህ በላይ ጽንፈኛ የታጠቁ ኃይሎችን ያደራጀ ሲሆን መሪዎች በሙስሊም ወንድማማችነት አስተሳሰቦችና የአደረጃጀት ዘይቤዎች ላይ በሰራዊቱ ውስጥ ጽንፈኛ አስተሳሰቦችን በመፍጠር ይተቻሉ። አልቡርሃን ከ4 ዓመታት በፊት ስልጣን በያዙ ማግስት የቀድሞውን ፕሬዝዳንት ዑመር ሐሰን አልበሽርን ጨምሮ እስር ላይ የነበሩ ብዙ ታዋቂ የሙስሊም ፖለቲከኞችን ከስር መፍታታቸው ከስር ከተፈቱት ውስጥ ወደ ጦር አመራርነት የተመለሱ እንዳለም ይታወሳል። የሆነው ሆኖ የሱዳኑ ሙስሊም ወንድማማቾች ህብረት በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በኩል በሽብር ቡድን ከተፈረጀ በኋላ ሳውዲ አረቢያ ለአልቡርሃን ጦር ላይ ታደርገው የነበረውን የመሳሪያ እርዳታ እጇን ሰብስባለች። ይህ ውሳኔ እስላማዊ ጽንፈኛ ኃይሎችን ያለ ምህረት እየታገልኩ ነው ለሚለው ለጄኔራል መሐመድ ሐምዳን ዳጋሎ ጦር ትልቅ ደስታና እድልን ፈጥሮለታል። የአሜሪካን ማዕቀብ አስመልክቶ ሄሚቲ በሰጠው መግለጫ የአሜሪካ ውሳኔ እስላማዊ ኃይሎችን ለመታገል ትልቅ እርምጃ እንደሆነ መግለጹም ይታወሳል። እንዲያም ሆኖ በዚህ የመካከለኛው ምስራቅ በከፍተኛ ውጥረት ውስጥ ባለበት ሰዓት ኢራን በፖርት ሱዳን ስትራቴጂካዊ የባህር ኃይል ሰፈር ለመመስረት ጥረት እያደረገች መሆኑ ተሰምተዋል። ይህ ዜና ሱዳንን የበለጠ የውክልና ጦርነት ሜዳ ሊያደርጋት ይችላል የሚል ስጋት ፈጥሯል። የኢራን ወደ ፖርት ሱዳን የመሳብ ፍላጎት በቀይ ባህር አካባቢ ያለው ጂኦፖለቲካዊ ሚዛን ሊቀይር የሚችል
የሚችል አዲስ ክስተት ነው ተብሏል። የኢራን ከፍተኛ የዲፕሎማሲ ልዑክ በፖርት ሱዳን ከጄኔራል አልቡርሃን የጦር አመራሮች ጋር ሚስጥራዊ ስብሰባ ማድረጋቸውን የሚጠቁሙ መረጃዎች በዛሬው ዕለት ወጥተዋል። ሁለቱ ወገኖች ከዚህ ቀደም የነበራቸውን ወታደራዊ ስምምነቶች ወደ ላቀ ደረጃ ለማድረስና የቴክኒክ ድጋፎች ለማጠናከር ተወያይተዋል የሚለው መረጃ ቴህራን በስልታዊ ጠቀሜታዋ በምትታወቀው ፖርት ሱዳን የባህር ኃይል መገልገያ ተቋም ለመገንባትና የባህር ላይ ክትትል አቋሟን ለማሳደግ ፍላጎት እንዳላት ለመግለጽ በመረጃው ላይ ተመላክተዋል። ምንጮች እንደጠቆሙት በዚህ ዝግ ስብሰባ ላይ በዓለም አቀፍ የወንጀለኞች ፍርድ ቤት የሚፈለጉ የቀድሞው የሱዳን መንግስት እስላማዊ አመራሮች መገኘታቸው ጉዳዩን አነጋጋሪ አድርጎታል። እነዚህ አመራሮች በቅርቡ በአሜሪካ የሽብር ቡድን ተብሎ የተፈረጀውን የሱዳንን ኃይል የሚመሩ መሆናቸው ነው ጉዳዩን ይበልጥ አነጋጋሪ ያደረገው። ኢራን በቀይ ባህር ላይ የምታደርገው ይህ እንቅስቃሴ በክልሉ ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተገምተዋል። በተለይም ይህ እርምጃ በአሜሪካና በእስራኤል ዘንድ እንደ ግዙፍ ቀጠናዊ አደጋ የሚቆጠር በመሆኑ በሱዳን የአልቡርሃን የኃይል አቅም ላይ ቀጥተኛ ተጽዕኖ የሚያሳርፍ ወታደራዊ እርምጃዎች ሊከተሉ እንደሚችል ተገምተዋል። ኢራን በቀይ ባህር ላይ የባህር ኃይል የመገንባት እድል ከፈጠረች ለየመን ሀውቲ አማጺ ኃይሎች የምታደርገውን የጦር መሳሪያ ድጋፍ ወደ ላቀ ደረጃ ለማሻገር በቀጠናው ጉልህ ተጽዕኖ ለመፍጠር አቅም የሚሆናት በመሆኑ አዲሱ እቅዷ በአሜሪካና እስራኤል የሚጠበቀው ምላሽ ወታደራዊ እርምጃ እንደሚሆን ተገምተዋል። የአልቡርሃን ጦር ከኢራን ጋር የሚያደርገው መቀራረብ በሱዳን ውስጥ ካለው የእርስ በርስ ጦርነትና ከምዕራባውያን ጫና አንጻር አዲስ የኃይል አሰላለፍ ሊፈጥር እንደሚችል በግልጽ የሚታይ ሆኗል። ኢራን ዓለም አቀፉን የነዳጅ መስመር የሚቀይር እርምጃ ወስዳለች። የኢራን ጦር የሆርሙዝ ሸለቆን ዘግተዋል። ይህ እርምጃ ትራምፕ ለኢራን የሰጡትን 5 ቀን ወደ 10 ቀን ከፍ ባደረጉበት ዕለት የተወሰደ መሆኑ አነጋጋሪ ሆኗል። የኢራን እስራኤል አሜሪካ ጦርነት 30 ቀናት ሊሞላው አንድ ሌሊት ብቻ ቀርቶታል። ጦርነቱ ኢራንን 40 ዓመት ወደኋላ የመለሰ ነው ቢባልም አይበገሬ ሆኖ የቀጠለው የሀገሪቱ ወታደራዊ አመራር በተደራራቢ ወታደራዊ ኃይሉ ለመመከት ማጥቃት በሚል ስትራቴጂ 11 ሀገራትን ያደረሰ የሚሳኤልና የድሮን ጥቃት ፈጽመዋል። ከምንም በላይ የዓለም 20 በመቶ ነዳጅ መተላለፊያ የሆነው ሰርጥን አንቆ በመያዝ ዓለምን እያስጨነቀ ይገኛል። በአካባቢው እየጨመረ የመጣውን ወታደራዊ ውጥረት ተከትሎ የኢራን ጦር ኃይል በዓለም ላይ እጅግ ወሳኝ የሆነውን የባህር ላይ የነዳጅ ማጓጓዣ መስመር የሆርሙዝ ሸለቆን በይፋ መዝጋቱ የዕለቱ አነጋጋሪ ዜና ሆኗል። የሆርሙዝ ሸለቆ የፋርስ ባህረ ሰላጤን ከኦማን ባህርና ከአረብ ባህር ጋር የሚያገናኝ ሲሆን በዓለም ላይ በባህር ከሚጓጓዘው አጠቃላይ ነዳጅ 1/5 የሚተላለፍበት ስትራቴጂካዊ መስመር እንደሆነ ይነገርለታል። ይህ መስመር መዘጋቱ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በአንድ ጊዜ ሰማይ እንዲነካ ሊያደርግ ይችላል። በመካከለኛው ምስራቅ በኩል የሚደረጉ የንግድ መርከቦች እንቅስቃሴ ሙሉ በሙሉ ያቀዘቅዛል። አሜሪካና ምዕራባውያን አጋሮቻቸው መስመሩን ለማስከፈት ወታደራዊ እርምጃ ሊወስዱ ስለሚችሉ ቀጠናው ወደ መጠነ ሰፊ ጦርነት የመግባት እድሉ ከፍተኛ ነው ተብሏል። ኢራን ይህንን እርምጃ የወሰደችው በአሜሪካና በእስራኤል እየተሰነዘረባት ያለውን ወታደራዊና ዲፕሎማሲያዊ ጫና ለመመከት እንደሆነ ይገመታል። ቴህራን ቀደም ሲል እኛ ነዳጅ መሸጥ ካልቻልን ማንም እንዲሸጥ አንፈቅድም በማለት ስታስጠነቅቅ መቆየቷ ይታወሳል። ትራምፕ የሀሳብ ለውጥ በማድረግ ኢራን የሆርሙዝ ሰርጥን እንድትከፍት ሰጠውት የነበረውን 5 ቀን መጠናቀቅ ተከትሎ የ5ቱ ቀን ቀነ ገደብ በ10 ቀናት ቀነ ገደብ ማሻሻያ ባደረጉበት ቀን ኢራን ሰርጡን ሙሉ በሙሉ መዝጋቷ በሚስጥራዊ ድርድር ላይ የበላይነት ለመያዝ የምታደርገው ጥረት አካል ሊሆን ይችላል የሚሉ ተንታኞች ቁማር የታከለበት ስሌት ብለውታል። የዋሽንግተንና የአውሮፓ መሪዎች ጉዳዩን በቅርበት እየተከታተሉት ሲሆን የአሜሪካ የባህር ኃይል 5ኛ ክፍለ ጦር አካባቢውን በንቃት እየተቆጣጠረ ይገኛል። የኢኮኖሚ ባለሙያዎች ይህ ሁኔታ ካልተቀረፈ የዓለም ኢኮኖሚ ለከፍተኛ ቀውስ ሊጋለጥ እንደሚችል እያሳሰቡ ነው። ቻይና በኢራን ያለውን ጦርነት ለማቆም ሁሉም ወገኖች በአስቸኳይ ወደ ሰላም ድርድር እንዲመለሱ ጥሪ አቅርባለች። የሀገሪቱ የውጭ ጉዳይ ሚኒስተር ቃል አቀባይ ሊንጂያን አሁን ላይ ትልቁ ቅድሚያ የሚሰጠው ጉዳይ ጦርነቱን ማቆም ነው ብለዋል። ይህ በእንዲህ እንዳለ 1 ሚሊዮን የሚደርስ እግረኛ ሰራዊት አሰልፋለሁ ያለችው ኢራን በአብዮታዊ ዘቡ በኩል የ12 ዓመት ህጻናት ለጦርነት ድጋፍ እንዲሳተፉ መፍቀዷ አነጋጋሪ ሆኗል። የኢራን አብዮታዊ ዘብ IRGC ለጦርነት ድጋፍ የሚሰጡ አካላት ዝቅተኛ የእድሜ ገደብ ወደ 12 ዓመት ዝቅ ማድረጉን በይፋ አስታውቋል። በቴህራን የአብዮታዊ ዘብ የባህል ዘርፍ ኃላፊ ረሂም ናዳሊ እንደገለጹት ለኢራን ወይንም ፎር ኢራን በሚል
በሚል የተሰየመው አዲስ መርሃ ግብር ህጻናት በፓትሮል በኬላ ፍተሻና በሎጂስቲክስ ስራዎች ላይ እንዲሳተፉ ጥሪ ቀርበዋል። ወደኛ የሚመጡት ታዳጊዎች እድሜ እየቀነሰ በመምጣቱና እነርሱም ለመሳተፍ በመጠየቃቸው ዝቅተኛውን የእድሜ ገደብ ወደ 12 ዓመት አድርሰናል ሲሉ ናዳሊ በመንግስት ሚዲያ በሰጡት መግለጫ አረጋግጠዋል። ይህ ውሳኔ ኢራን ህጻናትን በወታደራዊ ተግባራት ላይ እንዳይሳተፉ የሚከለክለውን ዓለም አቀፍ የህጻናት መብቶች ስምምነት የጣሰ ነው በሚል ከፍተኛ ትችት እያስነሳባት ይገኛል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር